السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. زاري هاي عندنا رمضان كنا بالله فكاد زاري لاستوصاتشو مفلقو يروم نقوس سلنبرو هرقل سلمي بالو قل سبنا طلقوا صحابة أبو سفيان كمسلمو بفيت يادرقوتن كعلم اللسي هنا المالت يهننا رستي مرت كوبت مكنيات بهولتوك علم اللس محل بتعمت للك من نوسراتشو قوم نقروش سلالو بالله فقاد انجدي ወደ ትምርቱ ንግባ ማለት ነው። ኢማሙ አልቡኻሪ ረሂመሁላሁ ተዓላ ሰሂህ አልቡኻሪ የሚለው ኪታባቸውን ሲያዘጋጁ ከጠቀሷቸው የመጀመሪያ ሐዲሶች ውስጥ ነው ይህ ሐዲስ ያለው ማለት ነው። አቡ ሱፊያን እንደሚታወቀው የመካ ከንቲባ ነው። በጣም የታወቀ ሰው ነው በሙሽሪኮቹ ዘንድ ከመሪዎቻቸውም ውስጥ ነው። ወደ ሻም ለንግድ በሄደበት ማለት ነው ዕቃ ሊያመጣ ቀፍለት እዛ ደግሞ ሌሎች የመካ ቁረይሽ ነጋዴዎች ነበሩ አብረውት ሄረቅል በዚህ ሰዓት አስጠራቸው። ምን ደርሶት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ለሱ የላኩለት ደብዳቤ ደርሶት እነሱን አስጠራቸው። ፈአተውሁ መጡት ለማ ለሄረቅል ማለት ነው። ወሁም በኢልያ የምትባል ከተማ ላይ ሄደው አገኙት ማለት ነው ስላስጠራቸው ያ ንጉስ። ፈደዓሁም ጠራቸው። ወሐውለሁ ዑዘማኡ ሩም እሱ ዙሪያ ላይ ደግሞ እነማን ነበሩ? የሩም መኳንንትና ባለስልጣኖች ነበሩ ማለት ነው አብረውት ከሄረቅል ጋር። ثم دعاهم አሁንም ጠራቸው። ፈደዓ ቢተርጁማን አስተርጓሚውንም ጠራ። ምክንያቱም ሮሞች ሌላ ቋንቋ ነው የሚናገሩት፣ ቁረይሾች ደግሞ አረብኛ ነው የሚናገሩት። فقال አለማን ሄረቅል አዩኩም አቅረቡ ነሰበን بهذا الرجل الذي يزعم انه نبي ማናችሁ ለዚህ ግለሰብ ነብይ ነኝ ለሚለው የቅርብ ዘመድ ሆናችሁት? قال አቡ ሱፊያን አለ قلت انا اقربهم እኔ እኮ ነኝ ለሱ ቅርብ ዘመድ አልኩ አለ። فقال ادنه مني ንጉሱም ምን አለ ሄረቅል ወደኔ አቅርቡት አለ። وقربوا اصحابه ከሱ ጋር ያሉትንም ባልደረባዎች አስጠጓቸው አለ። فجعلوهم عند ظهره ከሱ ጀርባ አድርጓቸው አለ። እንግዲህ ለንግድ አብረውት የሄዱት እዛ ሻም ላይ የነበሩ አሉ አላልንም? እነሱ ከማን ጀርባ ሆኑ? ከአቡ ሱፊያን ጀርባ ሆኑ ማለት ነው። ثم قال لترجمانه ንጉሱ ምን አለ ለአስተርጓሚው ማለት ነው قل لهم በላቸው አለ። ለማ ከአቡ ሱፊያን ጀርባ ላሉት ሌሎች የቁረይሽ ኩፋሮች ማለት ነው። ኢኒ ሳኢሉን عن هذا الرجل እኔ እኮ ስለዚህ ግለሰብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆኑ ነው እጠይቃለሁ። فإن كذبني فكذبوا ከዋሸኝ ዋሽተሃል በሉት። ማንን? አቡ ሱፊያንን ማለት ነው። አቡ ሱፊያን ስለ ነብዩ ሰለላሁ ዐለይሂ ወሰለም ሊጠየቅ ነው። አቡ ሱፊያን ምን አለ? فوالله بالله ይሁንብኝ لولا الحياء من أن يأثر علي كذبا لكذبت عنه በኔ ላይ ውሸት ይያዝብኛል ብዬ ባላፈር ኖሮ በነብዩ ላይ በዋሸሁ ነበር አለ። ثم كان اول ما سألني عنه ان قال ከዛም እኮ በመጀመሪያ የጠየቀኝ ስለሳቸው ስለዚህ ጉዳይ ነው። كيف نسبه فيكم በእናንተ መካከል ዝምድናው እንዴት ነው? قلت هو فينا ذو نسب እኔም ደግሞ አልኩኝ በእኛ ውስጥ እኮ ዘመደ ብዙ ነው ዘሩን እናቀዋለን አልኩኝ። قال فهل قال هذا القول منكم احد قط قبله ከሱ በፊት ይህንን ንግግር ነብይ ነኝ የሚለውን ሚናገር አካል በእናንተ ውስጥ ነበርነ? قلت لا አልኩኝ እኔ በፍጹም የለም አልኩኝ አለ። قال ሄረቅል ቀጠለ ንጉሱ ጥያቄ ሊጠይቅ ማለት ነው። فهل كان من آبائه من ملك ከአባቶቹ ከአያቶቹ ከቅድመ አያቶቹ ውስጥ ንጉስ የነበረ ሰው ነበርነ? قلت لا አልኩኝ አረ የለም አልኩኝ። قال فأشراف الناس اتبعوه أم ضعفاؤهم እሱን የሚከተሉት ይህን ነብይ ያላችሁትን የሚከተሉት ሹማምንቶች ቅምጥሎች ባለሀብቶች ናቸው ወይንስ ደካማዎቹ ደሃዎቹ? قلت እኔ አልኩኝ ضعفاؤهم ደካማዎቹ ናቸው እኮ የሚከተሉት አልኩኝ። قال አለኝ እሱ ደግሞ አሁንም ሲጠይቀኝ አይዚዱነ አም ينقصون ይጨምራሉነ ወይስ ይቀንሳሉ ብሎ ጠየቀ ንጉሱ ማለት ነው። قلت እኔ ደግሞ አልኩኝ بل يزيدون አረ እንዲያውም እየጨመሩ ነው ይጨምራሉ አልኩኝ። قال فهل يرتد احد منهم سخطة لدينه بعد ان يدخل فيه ከነሱ ውስጥ ከገባ በኋላ ወደ ሃይማኖቱ ከገባ በኋላ ሃይማኖቱን ጠልቶ የሚወጣ ሚመለስ አለን ብሎ ጠየቀኝ። قلت አልኩኝ لا የለም በፍጹም አልኩኝ። قال فهل تتهمونه بالكذب قبل ان يقول ما قال ከዛም ጠየቀኝ በውሸት ተጠረጥሩት ነበርነ? ውሸታም ትሉት ነበርነ? ይህን ቃል ከመናገሩ በፊት ነብይ ነኝ ከማለቱ በፊት? قلت لا በፍጹም አልኩኝ። قال فهل يغدر ከዳተኛ ነውን? ቃል አፍራሽ ነውን? قلت لا አይደለም ونحن منه في مدة لا ندري ما هو فاعل فيه እኛ ከሱ ይሄው አሁን ለንግድ ወደዚህ መተን ስለራቅ አሁን ያለበትን ሁኔታ አናቀም እንደማለት ነው እንግዲህ። ከዛ ምን አለ አቡ ሱፊያን ወለም يمكنني كلمة أدخل فيها
شيئا غير هذه الكلمة እንደው ከንግግር ለማስገባት የተመቸች እቺ ብቻ ናት እንጂ ጥያቄው ራሱ ምንድነው አጣብቂኝ ነው ምንም ነገር አልጨመርኩም እያለ ነው እውነቱን እየተናገርኩኝ ነው قال فهل قاتلتموه ትጋደሉታላችሁን ብሎ ጠየቀው قلت نعم አው ብዬ መልስ ሰጠሁኝ قال فكيف كان قتالكم إياه እንዴት ነው ከርሱ ጋር የምትገዳደሉት ጦርነታችሁ ምን ይመስላል قلت الحرب بيننا وبينه سجال በእኛና በሱ መካከል እኮ ጦርነቱ ተራ በተራ ነው የናሉ ሚና ወነናሉ ሚንሁ አንዴኛ እናሸንፋለን አንዴ እሱ ያሸንፈናል قال فماذا يأمركم በምን ያዛችኋል قلت አልኩኝ يقول ይላል اعبدوا الله وحده اعبدوا الله اللهን አምልኩት وحده በብቸኝነት ይሄው ተውሂድ ولا تشركوا እንዳታጋሩ به በአላህ ላይ شيئا ቅንጣትን አታጋሩ ይለናል ይሄው መልእክታቸው ግልጽ ነው በአደባባይ ጠላት የሚመሰክረው ማለት ነው አቡ ሱፊያን ከመስለሙ በፊት የሮሙ ንጉስ ሲጠይቀው በምን ያዛችኋል ሲለው መጀመሪያ የጠቀሰው ተውሂድን ነው ወደ እስልምና የተጠጋ ዳኢም ሊል የሚገባው ዓሊም ነኝ ሸህ ነኝ ኡስታዝ ነኝ ያለም ሰው የሚገባው ምንድነው እቺን ቃል የበላይ ማድረግ የነብያት ወራሽ የሚያሰኘው ይሄ ነው ይሄው قال فماذا يأمركم በምንድነው የሚያዛችሁ قلت አልኩኝ እኔ يقول ይላልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اعبدوا الله اللهን አምልኩ وحده በብቸኝነት ካልተመለከ አምልኮ አይባልም ለዛም ነው እሳቸው አምልኮን ይፈጽሙ እኮ ነበር በአላህ ላይ ያጋሩ ማለት ነው እሳቸው መጡና وحده አሉ የነብያት ሁሉ ጥሪ ይሄ ነው ولا تشركوا እንዳታጋሩ አታጋሩ به በአላህ ላይ شيئا ቅንጣትን ማንንም ይሁን ምንንም እንዳታመልኩ وتركوا ተው ما كان يعبد آباؤكم አባቶቻችሁ የሚያመልኩ የነበረውን ደግሞ እርግፍ አርጋችሁ ተው ወያእሙሩና ቢሰላት በሰላት እኮ ያዘናል በስግደት ወስድቅ በእውነተኝነት ያዘናል ወልዓፋፍ በቁጥብነት ከጸያፍ ነገር ከዝሙት ከምን እንድንቆጠብ ወሲለቲ ዝምድናን በመቀጠል ያዘናል فقال للترجمان ለአስተርጓሚው አለው قل له በለው እንግዲህ ለአቡ ሱፊያን አስተርጓሚው እንዲለው ነው ንጉስ ሊናገር ነው እንግዲህ ኢኒ ሰአልቱከ አን ነሰቢ ስለዘሩ ጠየቅኩ فذكرت አንተ ጠቀስክልኝ أنه فيكم ذو نسبين بنانت مكاكل يزمدنا بالتبيت እንደሆነ ብዙ ዘመዶች እንዳሉት መለስክልኝ وكذلك الرسل መልእክተኞች እኮ ልክ እንደዚህ ናቸው تبعثوا في نسب قومها በህዝቦቻቸው ከገዛ ህዝቦቻቸው ከዘመዶቻቸው ውስጥ ነው የሚቀሰቀሱት وسألتك ጠየቅኩ هل قال أحد منكم هذا القول قبله ከሱ በፊት ይህንን ንግግር የተናገረ ሰው አለ ነብዬ ጠየቅኩ فذكرت الله አረ የለም አልከኝ فقلت እኔ ደሞ ለሃለው لو كان أحد عندم أكل بنور نورو قال هذا القول قبله كسو بفيت ይህንን ቃል የተናገረው ሰው አለ ቢባል ኖሮ فقلت እልህ ነበር رجل يأتسي بقول قيل قبله ከርሱ በፊት የነበረን ሰው ንግግር ይዞ የሚሄድ ነው እልህ ነበር وسألتك هل كان من آبائه من ملك فذكرت ጠየቅኩህ ደሞ ከአባቶቹ ከቅድማያቶቹ ንጉስ የነበረ ሰው ነበርን ስልህ አላ አረ የለም አልከኝ قلت أني لهالو لو كان من آبائه من ملك كبيتسبوچو كقدماياتوچو نغوس ينبرسو بنور نورو فقلت إله نبر رجل ግለሰብ እኮ ነው የጥልቡ ሙልክ አቢሂ ያባቶቹን የቅድማያቶቹን ስልጣን ፈልጎ እሱን ሊመልስ ነው እልህ ነበር ወሰአልቱከ ጠየቅኩ هل كنتم تتهمونه بالكذب قبل أن يقول ما قال አሁን የሚናገረው ነብይ ነኝ የሚለውን ቃል ከማለቱ በፊት በውሸት ተጠረጠሩት ነበርን ብዬ ጠየቅኩ فذكرت الله عرب ፍጹም አይዋሽም እኮ ብለህ መለስክልኝ فقد اعرف እኔ እኮ በርግጥ አቃለው انه لم يكن እንደማይሆን ليذر الكذب على الناس ويكذب على الله በሰዎች ላይ ካልዋሸ በአላህ ላይ እንደማይዋሽ እኮ አቃለሁ وسألتك ጠየቅኩ اشراف الناس تبعوه ام ضعفاؤهم ጠየቅኩህ ደሞ ምን ስል እንሱን የሚከተሉት ሹማምንቶች ባለሀብቶች ናቸው ወይንስ ደካማዎቹና ደሃዎቹ አልኩ فذكرت አንተ መልስ ሰጠኸኝ ان ضعفاؤهم ደካማዎቹ እኮ اتبعوهم እሱን ይከተሉታል ብለ وهم اتباع الرسل እነዚህ እኮ ናቸው የመልእክተኞች ተከታዮች እነማን ደሃዎች ደካማዎች የሚባሉት وسألتك ጠየቅኩ አይዚዱና ام ينقصون ይጨምራሉ ወይንስ ይቀንሳሉ አልኩ فذكرت انهم يزيدون አንተ ደሞ ጠቀስክልኝ እየጨመሩ እንደሚሄዱ وكذلك ልክ እንደዚህም እኮ ነው امر الايمان የእምነት ጉዳይ حتى يتم እስኪሞላ ድረስ ይጨምራል وسألتك ጠየቅኩ አይርተዱ احد سخطة لدينه بعد ان يدخل فيه ወደ ሃይማኖቱ ከገባ በኋላ ሃይማኖቱን ጠልቶ
ከነሱ ውስጥ የሚወጣ ሰው አለን ብዬ ጠየቅኩ። ፈዘከርተ አላ አረ የለም ስትል መለስክልኝ። ወከዛሊከ ልክም እንደዚህም እኮ ነው አልኢማኑ ሂነ ቱኻሊጡ በሻሸቱሁል ቁሉብ ልክ እንደዚህም እኮ ነው ምን መሆኑ እምነት በምትቀላቀል ጊዜ ምንን የቀልብ ነጸብራቅም በምትደባለቅ ጊዜ አትወጣም እኮ አንድ ጊዜ ሰዎች ከገቡ በኋላ አይወጡም። ወሰአልቱከ ጠየቅኩ هل يغدر ቃል ያፈርሳልን ፈዘከርተ አላ አረ በፍጹም አልከኝ። ወከዛሊከ الرسل لا تغدر ልክ እንደዚህም እኮ ናቸው መልእክተኞች ቃል አያፈርሱም። ወሰአልቱከ ጠየቅኩ ቢማ ያእሙሩኩም በምን ያዛችኋል ፈዘከርተ መለስክልኝ አነሁ ያእሙሩኩም እሱ እንደሚያዛችሁ አንተ አዕቡዱላህ አላህን በብቸኝነት እንድታመልኩት ወላ ቱሽሪኩ ቢሂ ሸይአ በሱ ላይ ማንንም ምንንም እንዳታጋሩ ወየንሃኩም እንደሚከለክላችሁ عن عبادة الأوثان طاغوتاتن كماملك ويأمركم يازاچوحال بالصلاة والصدق والعفاف بصلاة بونتኝነት በጥብቅነት እንደሚያዛችሁ فإن كان ما تقول حقا አሁን የተናገርከው በጠቅላላ እውነት ሆኖ ከተገኘ فسيملك موضع قدمي هاتين አስመሩልኝ ይሄን فسيملك ይቆጣጣራል እኮ ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም موضع قدمي هاتين እነዚህ ሁለት እግሮቼ ቁርጭምጭሚቶቼ የረገጡትን ቦታ እኮ ይቆጣጣራዋል። እዛ ከመካ አባራችሁት መዲና ቢሆንም ምን ያደርጋል ይቆጣጣራል። ምንም ጥርጥር የለውም። እዛ መካ በረሃ ውስጥ የተወለደ ድሆች የሚከተሉት ቢሆንም ዓለምን ማንቀጥቀጡ ዓለምን መቆጣጠሩ አይቀርም። ከዚህ ትልቅ ትምህርት እንወስዳለን። ዲንን እያወቁ ተውሂድን እናቃለን ሚሉ ሱናን እናቃለን ሚሉ የሽርክ አስከፊነትን የቢድዓ አስከፊነትን እናቃለን ካሉ በኋላ ምክንያቱም ኪታብ ላይ ተቀምጧል ቀርተውታል ሐቁን ያውቁታል። ግን ምን ይላሉ ኢስላምን ለመርዳት ፓርላማ መግባት አለብን ይላሉ። ኢስላምን የበላይ ለማድረግ ስልጣን መያዝ አለብን ይላሉ። ይሄንን ቆሻሻ ዓላማቸውን እስላም እኔን ለመርዳት ስልጣን ያዙልኝ አላለም። ነብያት በሄዱበት መንገድ ሂዱልኝ ነው ያለው። እኛ ስልጣን መያዛችን አይደለም የሚፈልገው። የፈለገ ብንማር ህዝቡ ከሽርክ ካልወጣ ነገ አላህ ፊት ከመጠየቅ ወደ ኋላ አንልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስልጣን እንስጥህ ተባሉ እምቢ አሉ። ምርጥ ሴት እንዳረህ ተባሉ እምቢ አሉ። የካዕባን ቁልፍ እናስረክብህ ተባሉ እምቢ አሉ። ገንዘብ ሰብስበን እንስጥህ ተባሉ እምቢ አሉ። ለምን ይህን ንግግር የሚያስተጓጉል ነገር ምንም ነገር መሆን የለበትም። ዛሬ ግን ኢኽዋን አልሙስሊሚን የተባሉ የጥመት ቡድኖች ማለት ነው አገራችንም ላይ በደንብ አሉ። ከዚህ በፊት ደጋግሜ ስማቸውን ጠቅሻለሁ። አህባሽን ተቃውመን ነው ለዲን ስንል ነው የታሰርነው። አህባሽ መጥፎ አቂዳ ይዞ ነው የመጣው ካሉ በኋላ ይሄው ተፈቱ አይደል? ከእስር ቤት ሲፈቱ የአህባሽን አቂዳ ለህዝቡ ተጠንቀቁት። አህባሽ ጥመት አለበት ከማለት ይልቅ ከአህባሾች ጋር አብረው ድጋሚ አንድ ሆኖ ይሄው እዚህ ምን ለማግኘት ሲሉ ስልጣን ለማግኘት ሲሉ ስልጣን ደግሞ በጣም ቆሻሻ ነገር ናት ምንም የማታመጣባት። ከዚህ በላይ ደግሞ የሚያስገርመው ነገር ስለ ተውሂድ አለማስተማራቸው አንድ ነገር ሆኖ ሳለ ትልቅ ይሄ አማናን መብላት ሐላፍትናን አለመወጣት ሆኖ ሳለ ከዚህ ባሰው ደግሞ ምን መሆኑ ነው ሽርክ ከሚያጨማልቁ ሰዎች ጋር አንድ ነን በእኛ መሃል ጠላት እንዳይገባ ሚበታትኑንን ሰዎች አብረን ለመመከት ብለው ሽርክ የሚሰሩ ሰዎችን ወዳጅ አድርገው ተውሂድ ላይ ያሉና ሽርክ የሚቃወሙ ሰዎችን ጠላት አድርገው መያዛቸው ነው። ከዚህቹ አርስት ደግሞ ሌላ ትምህርት እንወስዳለን። ተውሂድ ላይ ያላችሁ ሰዎች ወደ ተውሂድ የምትጣሩ ሰዎች ጽኑ። ማንም ዛሬ ለምታዩት ስልጣን ላይ የደረሰ ቢመስልህ የፈለገ ቦታ የደረሰ ቢመስልህ ይዋረዳል። የሰው ልጅ የበላይ የሚያደርገው ይሄን አርስት ተሸክሞ አንግቦ በዚህ መንገድ ላይ መሄድ ብቻና ብቻ ነው። ይሄው ሄራቀል መሰከረ ካፊር ከመሆኑ ጋር አንተ እንደምትለው እውነት ከሆነ ፈሰየምሊኩ ይቆጣጣራል እኮ موضع قدمي هاتين እነዚህ ሁለት እግሮቼ ሁለት ቁርጭምጭሚቶቼ የረገጡትን ቦታ እንግዲህ ሮም ማለት ትልቅ ግዛት የነበረ የዛ ንጉስ ነው ሄራቅል ማለት ይሄን ቦታ ይቆጣጣሩታል አለ። እንዳለውም ተቆጣጣሩት። እነዛ ደሃ ናቸው የማይገባቸው ናቸው ምንም አያመጡም ተብለው ሲሰቃዩ የነበሩት ማለት ነው። ተውሂድን የያዘ ይሄው የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ምሳሌያችን ነው። ተውሂድን የያዘ ሱናን የያዘ አይደለም ኢትዮጵያን ዓለምን ያንኳኳል። አሁንም ለማይካደው ኢትዮጵያን ያናጋት የጥፋት ቡድኖች ዳዕዋ አይደለም። ኢትዮጵያን ያናጋት ከየቤቱ የሚለቀቀው የተውሂድ ሰዎች ከያሉበት ሆኖ የሚናገሩት አገሪቱን አንቀጥቅጧታል። ለምን ተውሂድ የበላይ ነውና ሽርክ የበታች ነውና ሁለት ሀገር የተዋረደ ነውና
ተውሂድ ነው የበላይ የሚያደርግህ። የአላህ ባሪያ ሆይ አጥብቀህ ያዝ ተውሂድን። ስልጣን በመያዝ እስልምና አይረዳም። እስልምና የሚረዳው ነፍስህንም መርዳት ከፈለክ ተውሂድን ያዝ። ህዝቡ ለጅብ ገንፎ አገንፍቶ በሳፋ በበራድ ቂቤ እየደፋ በሐረር ማለት ነው አባድር ጾም ያሳድር እያለ አሊ ጎንደር ካለንበት ጭንቅ አውጡን እያለ ለነጃሺ ቀብር እየሰገደ ወሎ ላይ የቦረናው ደግዬ እርዱኝ አባብዬ እየተባለ ጎጃም ላይ የዳንግላው ሸህ ተብሎ እየተመለከ ጉራጌ ላይ አብሬት ቃጥባሬ እየተባለ ስልጤ ላይ አልከሶ እየተባለ በኦሮሚያ ኑር ሁሴን እየተባለ አገሪቱ በሽርክ ተወራ። ከረባታቸውን አንግበው ቢስሚላሂር ረህማኒር ረሂም ብለው ስለ ፖለቲካ የሚለፈልፉ ሰዎች አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሂረቀል ታሪክ ተማሩ፣ ብትማሩ ይሻላችኋል። ነገ አሳማሚ ቅጣት ሳይጠብቃችሁ ያላህን አማናት ትብሉ። ቀብር የሚመለክበት አገር ተወልዶ አድጎ ዳኢ ተብሎ አፉ የሚለጉም አለ። ይሄ ውርደት ባንተ ላይ ነው። አላህ ከውርደት ይጠብቀን። ወቀድ ኩንቱ ነበርኩ እኮ አለ ማን ሄረቅል አዕለሙ አውቅ ነበር አነሁ ኻሪጁን እሱ እንደሚወጣ እኮ አውቅ ነበር። ወለም አኩን አظن አነሁ ሚንኩም ከናንተ ከአረቦች ይሆናል ብዬ ግን በፍጹም አልጠረጠርኩም ነበር። ፈለው አኒ ይሄው ቀጠለ ደግሞ አሁንም ሄረቅል ሊያስገርመን ማለት ነው ከኩፍሩ ጋር። ወለው አኒ እኔ እኮ አዕለሙ ባውቅ ኖሮ አኒ አኽልሱ ኢለይሂ ለተጀሸምቱ ሊቃአህ ወደ እርሱ የምደርስ መሆኔን ባውቅ ኖሮ እርሱን ለመገናኘት በጣም እለፋ ነበር አለ። ወለው ኩንቱ ዐንደሁ እርሱ ዘንድ በሆን ኖሮ ማን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በሆን ኖሮ ፈገሰልቱ አንቀደመይ እግሮቹን ደግሞ አጥበለት ነበር። ሱብሃንአላህ ثم دعا بكتاب رسول الله صلى الله عليه وسلم ከዛም አስመጣ ምንን ረሱል ሰለላሁ ዐለይሂ ወሰለም ለሱ የላኩለትን ደብዳቤ الذي بعث به دحية الى عظيم بصرة ለቡስራው ንጉስ ተልኮ የነበረውን በማን በኩል የተላከ ዲህየቱል ከልብ የሚባል ሰሃቢይ ነበር ረዲየላሁ ዐንሁ። ነብዩ ሰለላሁ ዐለይሂ ወሰለም ለቡስራው መሪ ልኮ የነበረውን ደብዳቤ አስመጣ። فدفعه الى هرقل ለሄረቅልም ተሰጠው። فقرأه አነበበው። فإذا فيه በውስጡ ምን የሚል ሆኖ ሳለ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ ሚን ሙሐመድን ከሙሐመድ አብዱላህ የአላህ ባሪያ ወረሱሊሂ መልእክተኛው ከሆነው ኢላ ሄረቅል ወደ ሄረቅል አዲሚ ሩም የሩም መሪ ወደ ሆነው ሰላሙን አላ መን ይተበዐል ሁዳ ሰላም ቅኑን መንገድ በተከተሉ ላይ ሁሉ ይሁን። አማ ባዕድ ከዚህ በመቀጠል ፈኢኒ እኔኮ አድኡከ እጠራሃለሁ ቢዲአየቲን በጥሪ አልኢስላም ወደ እስልምና ጥሪ አደርግልሃለሁ። አስሊም ስለም ተስለም ነጻ ትወጣለህ። ዩቲከ አላሁ አጅረከ መረተይን አላህ ምንዳህን ሁለት ጊዜ ይመነዳሃል። ፈኢን ተወለይት እምቢ ብትል ግን ፈኢነ ዐለይከ ኢስመል አሪሲይን አንተ የምትመራቸው ሰዎች ሁሉ ወንጀል በአንተ ላይ ይሆናል። ወያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ተዓለው ኑ ኢላ ከሊመቲን ወደ ንግግር ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ትክክለኛ ወደ ሆነችዋ ንግግር ኑ። እሷም ምንድናት? አላ ነዕቡደ ኢላላህ አላህን እንጂ ሌላ ማንንም አካል ላንገዛ ላናመልክ፣ ወላ ኑሽሪከ ቢሂ በሱ ላይ ደግሞ ላናጋራ፣ ሸይአን አንድንም አካል ላናጋራ፣ ወላ የተኺዘ ባዕዱና ባዕደን አርባበ ሚን ዱኒላህ ከፊላችን ከፊላችንን ከአላህ ውጭ ጌታ አድርጎ አምላክ አድርጎ ላይዝ ነው። ፈኢን ተወለው እምቢ ቢሉ ፈቁሉ በሏቸው እሽሃዱ ቢአና ሙስሊሙን እኛ ሙስሊም መሆናችንን ምን አድርጉልን መስክሩልን በሏቸው። ቃለ አቡ ሱፊያን ምን አለ? ፈለማ ቃለ ማ ቃል ሄረቅል ይህን በተናገረ ጊዜ ወፈረገ ሚን ቂራአቲል ኪታብ ይህንን መጽሐፍ ይህንን ደብዳቤ አንብቦ በጨረሰ ጊዜ ከሱረ ዐንደሁ አሰኽቡ ጫጫታው በዛ። ወርተፈዐቲል አስዋቱ ድምጾች በጣም መጮህ ጀመሩ። ወኡኽሪጅና እኛ ውጡ ተባልን። ፈቁልቱ ሊአስሓቢ ለባልደረባዎቼ አልኳቸው ለቀድ አሚረ አምሩ ኢብን አቢ ከብሻ የአቢ ከብሻ ልጅ እኮ ጉዳዩ በጣም እዚህ ደረሰ። የማን ለማለት ነው? የነብዩ ሰለላሁ ዐለይሂ ወሰለም ወሬ በጣም ተካበደ። ጉዳዩ እኮ ወደ ላይ እየመጣ ነው አለ። ኢነሁ የኻፉሁ መሊኩ በኒ አስፈር የነጮች ንጉስ የፈረንጆች ንጉስ ይፈራው ሁሉ ጀመር አለ። ፈማዚልቱ ሙቂነን እርግጠኛ ከመሆን እኮ አልተወገድኩም አለ። አነሁ ሰየዝሃር ወደፊት ግልጽ ይሆናል ይወጣል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሚለውን እርግጠኛ ሆንኩ። ሐታ አድኸለ አላሁ ዐለይሂ አልኢስላም አላህ እስልምናን በውስጤ እስኪያስገባልኝ ድረስ አለ ማለት ነው። ሐዲሱ ረጅም ነው። ወደ መጨረሻው ጋር ደግሞ አሁን ወስዳችኋለሁ። መጨረሻው ምንድነው? ሄረቅል ነብዩ ሰለላሁ ዐለይሂ ወሰለም እንደወጡ አወቀ። ከዛ ምን አደረገ? ፈአዚነ ሄረቅል አዘዘ
لعظماء الروم የሮምን ሹማምንት في دسكرة له እልፍኝ አዳራሽ ውስጥ بحمص حمص የምትባል ከተማ ላይ ምን እንዲያደርጉ እንዲመጡ ثم أمر ከዛም አዘዘ بأبوابها በሮቿ فغلقت እንዲዘጉ አዘዘ ውስጥ ካስገባቸው በኋላ ሹማምንቶቹን فغلقت በሯ ተዘጋች የእልፍኙ ማለት ነው ثم اطلع فقال ከዛም ብቅ አለና ሄረቅል ማለት ነው እንዲህ አላቸው ያ ማዕሸረ الروم እናንተ የሮም ሹማምንቶች መኳንንቶች ሆይ ሐለኩም ፊል ፈላህ ወሩሽድ ትፈልጋላችሁን ነፃ ለመውጣት ለመመራት وأن يثبت ملككم ንግስናችሁ እንዲጸናላችሁ ንግስናችሁ ዘውታሪ እንዲሆንላችሁ ትፈልጋላችሁን فتبايعون هذا الرجل ይህንን ግለሰብ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማለት ነው ቃል ልትጋቡት ትፈልጋላችሁን አላቸው فحاسوا ዘለሉ حيسة الحمور الوحشي እንደሜዳ አህያ ዘለሉ إلى الأبواب ወደ በሩም እየሮጡ ሄዱ ደንግጠው ማለት ነው ቀሳውስቶቹ እነዚህ ሹማምንት የሚባሉት ከባድ ሰዎች አይደሉ መልቀቅ አልፈለጉም فوجدوها አገኟት قد غلقت በሯ ተዘግታ አዩ ሮጣው አምልጠው ሊወጡ ነበር ቃሉን በመስማታቸው ገና እሱ ግን ገብቶታል ሐቅ መሆኑን ተረድቷል ምን ሊያደርግ ነው ህዝቦቹን የማሳመን ሊሰራ ነው فلما راى هرقل نفرتهم هرقل በተመለከተ ጊዜ ምናቸው እንደሸሹ እንደበረገጉ ሲያይ وعيس من الإيمان በእምነትም ተስፋ ቆረጠ በቃ እንደማያምኑ ገባው ቃለ አላቸው ردوهم علي ወደኔ ጠሯቸው አለ መልሷቸው ወደኔ አለ وقال አለ إني قلت مقالتي آنفا ድንገት እኮ የተናገርኳችሁ ንግግር የተናገርኩት አለ أختبر بها شدتكم ጥንካሬያችሁን እኮ ለማየት ነው على دينكم እምነታችሁ ላይ ያለውን ጥንካሬ እኮ ልፈትነው እኮ ቅድም የተናገርኩት አለ ዋሸዚሁ ማለት ነው فقد رأيت በእርግጥ አይቻለሁ አለ ተመልከቱ አምኖበት ሲያበቃ እንደሚመጡ እኮ አውቅ ነበር ብሎ ለአቡ ሱፊያን መስክሮ ሲያበቃ ከዛ ራሱ ደግሞ ያንዳንዱ የጠቀሳቸው ባህሪ የነብያት ባህሪ መሆናቸውን አረጋግጦ ሲያበቃ ዙሪያው ላይ ያሉት ሰዎች እንዳልተቀበሉት ሲያቅ ቃሉን ቀየር አደረገና ምን አለ አይኔ እኮ ጥንካሬያችሁን ለማየት እንጂ የተናገርኩት ለሌላ አይደለም አለ በእርግጥ ጥንካሬያችሁን አይቻለሁ ሲላቸው فسجدوا له ለሱ ሰገዱለት ወረዱ عنه ከሱም ወደዱለት فكان ذلك ይህም እኮ ሆነ አኺረ شأن هرقل የሄረቅል መጨረሻው እንግዲህ ይሄ ሆነ እስልምናን ሳይቀበል ያን ያህል መስክሮ በመላሱ እነዚህ ሰዎች ምን በማድረጋቸው ብቻ እሱን አልቀበልም በማለታቸው ብቻ አኺራውን አጣ ከዚህ ምን ተረዳን ያላህ ባሪያዎች ሆይ ዛሬ ሐቅ መሆኑን የተውሂድ ጥሪ የሚያውቁ ሰዎች አሉ ግን ዙሪያቸው ያሉት ሰዎች ያሳፍሯቸዋል አሁን እኔ ተውሂድን ብቀበል እነገሌ ምን ይሉኛል ሄረቅልን ይዩት ሮምንም አጣት ታላቋን አገር ጀነትን ደግሞ አጣት ሱብሃንአላህ ሮም ጠፋች አሁን ሮም የሚባል ምናቀው አገር አለ የለም ሮም ፈረሰች hatta በእንግሊዝኛ ምን ይባላል ሮም wasn't built in a day ሮም እኮ በአንድ ቀን አልተገነባችም ተብሎ ሁሉ የእንግሊዝኛ ጥቅስ አለ ምን ከመሆኑ የተነሳ በጣም ትልቅ ግዛት ከመሆኑ የተነሳ ማለት ነው ሮም እንኳን ፈረሰች ሮም wasn't built in a day ሮም በአንድ ቀን አልተገነባችም እንዳላሉላት ዛሬ ይሄው ሮም የነብዩ ሰለላሁ ዐለይሂ ወሰለምን ሪሳላ መቀበል ስላቃታት ሮም ፈረሰች ሮም የሚባል አገር አናቀ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተረግዘው አባቴ ሞተባቸው አባት ሳያያቸው ነው የሞተው እናት በ6 ዓመት የሞተችባቸው አያት አጎት ውድ ሚስት በህይወት ከወለዷቸው 7 ልጆች ውስጥ 6ቱ የሞቱባቸው እሳቸውስ ዛሬ ዓለም ላይ መሐመድ ሚለውን ስም ማን ነው ማያውቅ የነብዩ መሐመድ ሪሳላስ ከመካ ከተማ ፈንጥቆ ወጣ ዓለምን አዳረሰ ምን አሉ አላህ ከፀሐይ መውጫ እስከ ፀሐይ መግቢያ ይሄን እስልምና እንደሚያስገባው ቃል ገብቶልኛል አሉ ተውሂድ ላይ እንጽና ተውሂድን ዳዕዋ እናድርግ እንማረው እናስተምር የሁለት ሀገር ስኬት ይሄ ነው ጀነት ያለ ተውሂድ አይገባም ሄረቅል ይሄው ተዋረደ አቡ ሱፊያን አላህ መልካም ሲሻለት ይህንን የጀነት መንገድ ተቀብሎ ሄደ ማለት ነው እሱም አላህ ኸይር ጀዛውን ይክፈለው ረዲየላሁ ዐን ያኔ እውነቱን ተናገረ ምክንያቱም ጠያቂው አጣብቂኝ የሆነ ጥያቄ ነው ያስቀምጠለት ማለት ነው ከኋላ እነማንን አድርጎ ቁረይሾች ሌሎቹን ካፊሮች አድርጎ ከዋሸኝ ዋሽቷል በሉ አለ እሱም ግን አልহামዱሊላህ ሐፍረት ይዞኝ ሐቁን ተናገርኩ አለ አቡ ሱፊያን ማን ነው ታላቅ ሱሐባ ነው የሙአዊያ ረዲየላሁ ዐንሁ አባት ነው ሙአዊያ ማን ነው ረሱል ሰለላሁ ዐለይሂ ወሰለም ላይ ወህይ ሲወርድባቸው እሳቸው መጻፍም ማንበብም ስለማይችሉ በእሳቸው ላይ ወህይ ይወርዳል ሙአዊያ ከስር ሆኖ ወህይ ሲጽፉ ከነበሩት ታላቅ ሱሐባዎች ውስጥ ነው እስልምና እንግዲህ
እንዲህ አድርጎ ነው ሽርክ ላይ የነበሩትን ሰዎች የበላይ አድርጎ ለጀነት ያበቃቸው። በዛ ዘመን ተመልከቱ የሮም ፖለቲካ የሚባል ነበር። የነ ፋርስ ታላላቅ ነገስታት ነበሩ። ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም አይስቲኔም ፖለቲካ ውስጥ ልግባ የሮሞችን የግሪኮችን አይነት አካሄድ ልሂድ አላሉ። ይሄም ለማን ምክር ነው? የጥመት መንገድን ለሚጓዙ ፖለቲካ ውስጥ ካልገባን ብለው አገራችን ላይ ሽርክ ሲሰራ ያዩ ዝም ለሚሉት ሰዎች ነው። ይሄው ነብዩ ሰለላሁ ዐለይሂ ወሰለም ዓለምን የከፈቱት ሮምን የተቆጣጠሩት ተውሂድን የበላይ በማድረግ ነው። የአላህ ባሪያዎች ሆይ አላሁ ሱብሓነሁ ወተዓላ የሱን ዲን የበላይ ከሚያደርጉት ሰዎች ያደርገን። ከሄረቅልና ከአቡ ሱፊያን ታሪክ ብዙ ነገር ተምረናል። ከነዚህ ውስጥ አንደኛው የነብያት ጥሪ በጠቅላላ አላህን በብቸኝነት አምልኩ፣ ከአላህ ውጭ በሚመለኩት ነገሮች በጠቅላላ መካድ፣ እነሱንም መራቅ፣ ጣዖት አምልኮን መራቅ፣ በሰላት ያዛሉ፣ በመልካም ነገር ያዛሉ፣ በእውነተኝነት ያዛሉ፣ ዝምድናን በመቀጠል ያዛሉ። ይሄ ነው የነብያት ጥሪ። የመጨረሻው መልእክተኛ አዲስ ነገር ይዘው አልመጡም ይህንን መልእክት ቢሆን እንጂ። ሁለተኛ ሄረቅል ምን ብሎ ነው የመሰከረው? እንደሚመጣ እኮ አውቅ ነበር አለ። እንግዲህ ሩሞች አህለል ኪታብ ውስጥ ነው የሚገቡት፣ የመጽሐፍቱ ባልተቤቶች ውስጥ ነው የሚገቡት። ከዚህ ምን እናያለን? የጥንት መጽሐፍ ላይ ራሱ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መምጣት ለወደፊት ተነግሮ ነበር። ቅድም ታሪኩን አሳጥሬላችሁ እንጂ መሐል ላይ ምን ይል ነበር? ረዘም ያለ ነው አላልኳችሁም? ስለ ግርዛት ያወራል። ይህ የሚወጣው ነብይ ከሚገረዙት ነው ይላል። በእኛ ሸሪዓ ደግሞ መገረዝ ከምንድነው? ከተፈጥሮ ሱና ነው። ስለዚህ ሄረቅል ምን ገረዝ መሆኑን ራሱ አምኖ ነበር ማለት ነው። ነገር ግን መጥፎ አቀማማጭ የሰው ይሉኝታ በሃይማኖት ጉዳይ የለም። ዛሬ ከፊል ሰዎች ጺማቸውን ማሳደግ ሱና እንደሆነ ያውቃሉ፣ ግን ሀብት ይዘዋል፣ ከሀብታም ጋር ነው የሚውሉት። አክራሪ ልባል ነው ወይ ይላሉ። ማትገባ ሴት ልጅ መጨበጥ حرام መሆኑን ዛሬ ያልሰማ ማን አለ ለመባል በሚቀርብ ሁኔታ ብዙ ሰው ሰምቷል። ግን የተማርኩኝ ነኝ፣ ማስተሬት ዲግሪ ያለኝ ዶክተር እኮ ነኝ፣ እኔ ካልጨበጥኩኝ እንዲህ ብባልስ? የፈለከውን ተባል። እዚህ ጋር አጅነቢ ሴት ማትገባችሁን አትጨብጡ ያሉት ማን ናቸው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሶስተኛ ነገስታት ባለስልጣናት ሐቅን ያወቁ ሐዲስ ሁሉ ሲጠቅሱ ተሰማቸዋለህ። ምን ይያሉ? ነብዩ ሙሐመድ እኮ እንዲህ ብለዋል ብለው፣ ግን እምነቱን አይቀበሉም። ለምን? ይሄው እንዲህ አይነት ይሉኝታ ውስጥ ገብተው ማለት ነው እንጂ ዛሬ ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐቅ ያልሰማ የለም። ሐቁ እየተሰማ ነው ያለው። hatta ይሄው በኮሮና ምክንያት ብትመጡ የትኛውም እምነት የሚጠቀስለት ነገር የለም። ትክክለኛው የነብያት ሃይማኖት ግን ወረርሽኝ ባለበት አገር ላይ እንዳትገቡ እንዳትወጡ፣ ወዳለበት አገር እንዳትገቡ፣ ካለበት አገር እንዳትወጡ፣ እንደዚህ ተላላፊ በሽታ ያለበትን ሰው አትጨባበጡ፣ ተሸፈኑ፣ ታጠቡ። ይሄ ሁሉ እስልምና ላይ ያለ የነብያት ሃይማኖት ላይ ያለ ትክክለኛው እምነት ላይ ያለ መገለጫዎችና ባህሪዎች ናቸው። ሌላ የወሰድነው ታላቅ ትምህርት በተውሂድ ከመካ ከተማ ምንን አንኳኩ? ሮምን ሁሉ ተቆጣጠሩ። ዛሬ አስለን አገር መምራት የሚባል እኮ ግብ ዓላማ የለም እኮ። በእስልምና አገር ምሩ ተብለን አልታዘዝንም። ሰውን ግን ምን አድርጉ? እምነቱን አስተካክሉለት፣ የራሳችሁንም እምነት አስተካክሉ። ከዛስ ምድርን የምትወርሷት እናንተ ናችሁ። ሁሉ ሰው ተውሂድን ከያዘ የሚተዳደረው ህግ በምን ይሆናል? በአላህ ህግ ይሆናል። ተውሂድን ሳያግን ሰው ስልጣን ላይ ገብቶ ከአላህ ውጭ ባለ ህግ እየተፋረደ ይሄን ካልሰራን ህዝቡን ፖለቲከኛ ማድረግ፣ ሴቷን ምን ችግር አለ ሂጃብሽን አውጪና ማስተርስሽን ያዢ፣ ከዛስ ፓርላማ ቁጭ በይ፣ ከዛስ ይሄን ያህል ሙስሊም አባላት በፓርላማ ውስጥ አሉ፣ ምን ይጠበስ? ምን ይጠቅማል? አላህን ያመጹ ምድር ላይ መዋረድ፣ አኺራ ላይ መዋረድ። እነዛ ሱሐባዎች ግን ካሉበት ሆነው ተውሂድን አነገሱ። ገና እዚህ ምድር ላይ ያሉ ጀነት ላይ ኮቴያቸው የሚሰማ ትውልዶች ሆኑ ማለት ነው። የአላህ ባሪያዎች ሆይ በሐቅ ላይ እንጽና፣ ተውሂድን እንያዝ። መጨረሻችንን አላህ ያሳምርልን። ከእንደ ሄረቅል አይነት ክስረት አላህ ይጠብቀን። ለሰው ብሎ በይሉኝታ ምንንም ነገር ከመስራት አላህ ይጠብቀን። ለዛሬ ሁለት ዱዓ አዘጋጅቼላችኋለሁ። አንደኛ اللهم إني أعوذ بك من العجز والكسل والجبن والبخل والحرم وعذاب القبر. اللهم آت نفسي تقواها وزكها أنت خير من زكاها أنت وليها ومولاها. اللهم إني أعوذ بك من علم لا ينفع ومن قلب لا يخشع ومن نفس لا تشبع ومن دعوة لا يستجاب لها. ترجم اللهم الله وي إني أعوذ بك أن يكون تتبك له من العجز بأدمي كميمة عمدكم والكسل كسل الجنة والجبن كفرينة فريك مهون والبخل كسست والهرم مدفور جنة مجاجتي لتال
ከዚህ ባንተ እጠበቃለሁ። ወዐዛቢል ቀብር ከቀብር ቅጣት ባንተ እጠበቃለሁ። አላሁመ አቲ ነፍሲ ተቅዋሃ አላሁመ አላህ ሆይ አቲ ነፍሲ ለነፍሴ ስጣት ተቅዋሃ አንተን መፍራትን አውርስልኝ